ደግሞ በአደባባይ ወጥተሽ ባሌት ያለሽ እንዴ በኮንፊደንስ አሁን ነው የሚጀምረው። ምኑ ነው አሁን የጀመረው? መቼ አባሽና ነው ክብር ታለሽ ታዲያ? ለቤተሰቦችሽና ለራስሽ ክብር ቢኖርሽ ሽማግሌ ልኮ ያገባሽ ነበረ። አሁን አበቃልሽ እ እንድቀማ አልፈልግም። ቀምተሽ ነው እንጂ ወሰድሽው። ምን ያህል ሌባ ውርደታም ሴት መሆንሽን እኮ አሳይተሻል። አቦ ይመቻክ፣ ይመችክ እዩ ማለት ነው። ይመችክ። ካሌብማ ከሀገር እንድትወጪ አብርሃም ይዘሽ ነው የሚፈልገው። ሩታን ታልፈራሽ ታዲያ ለምን እያለቃቀሽ በአደንዝዘሽ አብርሃምን ወሰድሽው? ወንድ አተሽ ነው? ወንድ ጠፍቶ ነው? ቅሌታ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ኢትዮጵያንም ኤርትራያንም በያላችሁበት ፍቅር ሰላም ይስጣችሁ። የሩታዬ እህቶች ጀግናዎች ጀግናዎች ማለት ነው። እና እንዲህ በአንድነት ስትሆኑ ድምጻችን ተሰምቷል። አብርሃምም ሰላሙን እፈልገዋለሁ የምፈልገው ቀን ነበረ ደስ ብሎኛል ብሎ እንግዲህ ወንድሙንም መርቆታል። አይታችኋልና እውነት ኤፋ የትንሽ ትልቅ ሽማግሌ ብየዋለሁ፣ የሀገር ሽማግሌ ብየዋለሁ እኔ በበኩሌ ማለት ነው። እና በጣም ነው ደስ ያለኝ። ታርቀዋል። እንግዲህ አብርሃምና ሩታ ከመታረቃቸው ቀደም ብለው እነ ካሌብን አይታችኋል። ሄርሜላን ጠርተዋት ያናገሯትን ንግግር እሷም የመለሰችው መልስ ተመልክታችኋል ማለት ነው። እና ምን ያህል በኮንፊደንስ ወጥታ እየተናገረች እንደሆነ ነው የሚያሳየው። ልክ አሁን ላይ እያወራች ያለችው ሩታ አብርሃምን እንደቀማቻት እንጂ ሄርሜላ አብርሃምን ከሩታ እንደቀማች አይደለም። ራሷ እንደቀማች ሳይሆን ሩታን ነው ጥፋተኛ እያረገች ያለችው። ከሩታ ራስ ላይ ውረጂ። ህይወቷን አጨለምሽ፣ አስለቀሻት። ልዑል ከመወለዱ በፊት ሰዓቱ ላይ መተት አድርገሽ መጣሽ። ብዙዎቻችሁ ስለ መተት በጣም ማታ እያወራችሁ ነበረ። መተት ያሰራችሁማ እሷ ናት። እናንተ ባል ቢቀማ ምን አይነት ስሜት ነው የሚሰማችሁ? የሩታን ስሜት አይሰማችሁም? ሩታ ላይ ያያችሁትን ህመም አትታመሙ? በጣም ነው የምትታመሙት። በጣም ነው የምታመመው። እኔ እንደ ራሴ አገላለጽ፣ እንደ ራሴ ስሜት፣ እንደ ራሴ አስተያየት በጣም ነው የምታመመው። ለዚያውም የልጃችሁ አባት የመጀመሪያ ልጃችሁን ያገኛችሁበት ገና ማለት ነው። የመጀመሪያ አስቡትና እንዳንቺ እኮ ሩታ የትም ስትል ከሰከስ ሆቴል ለሆቴል ስጨፍር እኮ አይደለም አብርሃም ያገኛት ማለት ነው። ከነ ሙሉ ክብሯ ነው ሩታ የተገኘችው። ማታ ዴቭም እያለ ነበር ሩታ እናት ናት፣ ልናጣትም ልናስከፋትም እንድትጎዳም አንፈልግም ብሏል። እሱም በቃ በአፉ ማለት ነው። እና አንቺና አብርሃም ጋር ያለው የድራማ ነው ማለት ነው። አንቺ የመጣሽበት መንገድ አሁንም ትክክል ነው። እኔ የራሴው ሀቅ አለኝ፣ እኔ ነኝ ተጎጂዋ፣ እሷ ነች ባሌን የቀማችው ብለሽ ታልሽ ሀቢባ ቤት ቅረቢ። ይኸውልሽ ትላልቅ እንኳን አንቺ ኩታራም አንድ ኩታራም ሴት ቀርቶ ማለት ነው እና ትላልቅ የሚባሉት ሀቢባ ቤት ቀርበዋል። ብዙ መፍትሄ ተገኝቶላቸዋል ማለት ነው። እውነቴን ነው የምልሽ። ይሄ ነገር አይስተካከልም የተባለው በሙሉ እሷ ቤት መፍትሄ አግኝቶ ይሄዷል። አዎ ወደ 30,000 ሰው ተመልካች ቁጭ ብሎ በሚመለከት ቦታ እውነቱን እዛ አፍርጠው እውነታቸው ተጋልጧል። እውነት ታለሽ እዛ ቅረቢ፣ ሩታም ትቅረብ። እውነቴን ነው። ድምፅ እንሆንና ይቅረቡ ሁለቱ። ማን ተዋርዶ እንደሚሄድ ማን ደግሞ እውነት አለሽ ተብላ ተሸልማ አንበሳ ወርዶላት እንደምትመለስ ያኔ እናያለን። አሁን በየሜዳው እየሄድሽ ምን ያህል አለሌ አህያ እንደሆንሽ፣ ምን ያህል ደግሞ የወንድ አራራ እንዳለብሽ፣ የወንድ ጥማት እንዳለብሽ፣ ሴሰኝነትሽን ዝሙትን እያስፋፋሽ እንደሆነ ነው እየሰራሽ ያለሽው። በነገራችን ማለት ነው ታልገባሽ ብዬ ነው። እና በሙሉ ኮንፊደንስ ደግሞ ከባሌ ጎን ራቁ፣
ሩታም ብትሆን መራቅ አለባት እያልሽ ነው። ይኸውልሽ ሩታ ከአብርሃም መራቅ አትችልም። እውነቱን እንንገርሽ፣ ቢመርሽም ዋጬው ማለት ነው። መራቅ አትችልም። እዛ ጋር የተፈጠረ ልጅ አለ። አብርሃምም ከሩታ መራቅ በፍጹም አይችልም። የልጃቸው ጉዳይ ያገናኛቸዋል። ልጃቸው 18 ዓመት እኮ አልሞላውም። ገና የ7ና የ8 ወር እንደው ማክሲመም ቢሆን የ7 ወር ልጅ ነው። ገና ህፃን ነው። አብርሃም የልጁን ሽታ እኮ አሽትቶ አልጠገበም። ይህን ሁሉ ደግሞ በአንቺ ሰበብ ነው የተደረገው። ከልጁ እንዲለይ የልጁና በልጅ እንዲናፍቅ በልጁ እንዲቀጣ እንዲሰቃይ ያረግሽው አንቺ ነሽ፣ ሩታ አይደለችም። ገብተሻል? እዩ ትክክለኛውን መንገድ እየነገረሽ ነው። ትክክለኛውን መንገድ ማለት ነው። እህቴ እዛ ጋር ስትጎዳ ማየት አልፈልግም፣ ስታለቅስ ማየት አልፈልግም። በቅርብ ቀን ደግሞ ጠብቂ፣ አንቺ ታለቅሻለሽ፣ ነገሮች ይስተካከላሉ ብሏል። የማታውን ቪዲዮ ታላየሽ በደንብ ተመልከች ማለት ነው። ላኩላት፣ በውስጥ የምታወሯት ላኩላት፣ ጀለሶቿ ማለት ነው። አዎ ላኩላት። አሁን ታርቀዋል። ድል ባለ ሰርግ ነው የሚጋቡት። ኤፋ ተናግሯል። መጀመሪያ ግን የምትጠሪው አንቺ ነሽ። እዛ ቦታ ላይ ስቅስቅ ብለሽ ነጭ ልብስ ለብሰሽ መተሽ በጥቁር ልብስ እንድትመለሽ ነው የሚያደርጉሽ እነ ኤፋ ማለት ነው። እና ትጠሪያለሽ፣ ትታደሚያለሽ። እነሱ እዛ ጋ ማለት ነው እየተሽከረከሩ ሲደንሱ፣ አንቺ ደግሞ እየዞረብሽ ትወጫለሽ። ቀኑ ጭልም ብሎብሽ ትወጫለሽ ማለት ነው። ነጩ ልብስሽ ወደ ጥቁር ተቀይሮ ትወጫለሽ ማለት ነው። ሄርሜላ ይሄን አትርሽ አንቺ ዝሙተኛ፣ የትውልድ ጠንቅ። ትውልድን እያዳንሽ ሳይሆን ትውልድን እየገደልሽ፣ ትውልድን እያቀጨሽ ነው ያለሽው አሁን ባለሽበት ሰዓት። አንቺ ግን መልካም ነገር እንደሰራ ሰው ነው እያደረገሽ ያለው ማለት ነው። እና በጣም ደግሞ ደረትሽን ነፍተሽ በሙሉ ኮንፊደንስ አንገትሽን ልዳፊ ነው የሚገባው። የብልግናሽ ጥግ ነው ይሄን የሚያሳየው። ወንድ ከሀገሩ ጠፍቶ ነው። ከኢትዮጵያ ምድር ወንዶች ጠፍተዋል፣ አልቀዋል። የታየሽ አብርሃም ብቻ ነው። የሰው ትዳር ላይ ነው። የእሱ ታብታብ ብቻ ነው የጣመሽ። የብልግናሽ ብልግና ትንሽ ልታፍሪ ይገባል እንዴ! ትንሽ ልታፍሪ፣ ሼም ሊይዝሽ ይገባል። ሴት እኮ ነሽ። ሴት ልጅ የውልሽ ተለምና በጣም ደጅ ጸንቶ ቀለበት ላርግልሽ ብሎ ተለማምጦሽ ነው። አንቺ እኮ በገዛ እጅሽ ነው ቀለበትም ገዝተሽ ራስሽ ነሽ ያደረግሽለት። አብርሃም ደግሞ እንደ በግ ፈዞ እያለ እየገለፈጠ እንትን ሲልሽ ነበረ። አንቺ ነሽ በብዙ ነገር እኮ አንቺ ነሽ አብርሃምን ወደ ህይወትሽ እንዲገባ ስትገፊው የነበረው። ብዙ አይታችሁ ከሆነ እሱ እኮ ፍላጎት አልነበረውም፣ ግን ሰዓት ከተሰጠው በኋላ ይሉንታ ያዘው፣ በይሉንታ አሰረችው፣ ገንዘብ ገዛው። እውነቱን እነጋገር ተተባለ እንዴ! አሁን ላይ ደግሞ ወተሽ ስትንጣጭ ትንሽ አታፍሪም እንዴ? ሼም የሚባል ነገር እኮ አለ። የሴትነት ክብር እኮ አለ። መጀመሪያ ማለት ነው የቤትሽን ይሄ ቁሳቁስ አጽድተሽ ከምትመጪ ትዳርም ለመያዝ ህሊናሽን አጽጂ። እኔ ያለሁት የት ነው? ይሄ ሰው ወደፊት የልጆች አባት ይሆናል ወይ? ባለትዳር ነበር ወይ? እኔ ተሳስቻለሁ ወይ ነው ወይስ ላጤ ሆኖ ነው ያገኘሁት እንኳን ብለሽ ጭንቅላትሽን መጀመሪያ አስተካክሊ፣ ጭንቅላትሽን አድሹ፣ አጽጂው። የራስሽን ህሊና ሳታጸጂ የቤትሽን ቁሳቁስ እያጸዳሽ እንዴ! ነውር ነው። ማን ነው ኤፍሬም እንኳን ይኸው ያለሽን ቪዲዮ ላይ ማዳመጥ ትችያለሽ። ለትዳር እኮ ጉዞ ላይ ናቸው ብሎ ሲል የምን ጉዞ? የቤቷን እቃ ስለቀየረች ሶፋ ስላስገባች
መጀመሪያ እኮ ህሊና ይቀድማል አለ። እውነቱን እኮ ነው። ህሊና ይቀድማል። ይሄንን ለማድረግ ህሊና ይቀድማል። በትክክል ህሊናሽን ሳታጸጂ ቤትሽን ብታጸጂው ምን ዋጋ አለው? ይሄ አንጎል የተሸከመውን ጭንቅላትሽን መጀመሪያ ያዝጂው። የቆንጆ መጥፎ ማለት ሄርሜላ ናት። የቆንጆ መጥፎ እውነት ካለሽ ቅረቢ፣ ሀቢባ ቤት ይቅረቡ። እውነቴን ነው የምላችሁ። ነውር ብርቁ እንዴ! አሁን አንቺ ለትውልድ ጥሩ ትምህርት እያስተማርሽ ጥሩ ቪዲዮ እየለቀቅሽ መሆኑ ነው። ይሄን እናትና ልጅና አባትን አለያየሽ። አሁን በቃሽ። የራስሽን ህይወት ኑሪ። እነሱ እንደ ፍጥርጥራቸው ይሆኑ፣ ይጣሉ፣ ይታረቁ፣ አንቺን አይመለከትሽም። ለምን? ሚስትየዋ ያችኛዋ ናት። በአንቺ ሰበብ ነው ሩታ አብርሃምን የፍቺ ወረቀት የጠየቀችው እንጂ አብርሃምን ጠልተው አይደለም። በጣም ነው የምትወደው። ብዙ መስዋዕትነትን ከፍላለታለች። አሁን ላይ ግን ከዚህ ቀደም ያለው ነገር ይቅር፣ እሱም ማንሳት አያስፈልገንም። እኔም የልጅክ እናት ነኝ፣ አንተም የልጄ አባት ነክ። ስለዚህ ባረኩብክ ነገር ሁሉ ከልቤ ይቅርታ እጠይቅሃለሁ። ልጃችንን ለማሳደግ እኔ እናንተ ሰላም መሆን አለብን። እርቅ በተፈጠረው ደስተኛ ነህ ወይ ብለዋለች እኮ። እሱም መልስ ሰጥቷል። አዎ ደስተኛ ነኝ፣ በጠየቅሽኝ ጥያቄ መልስ ሰጥሽ በጣም ደስተኛ ነኝ። ከአንቺ ጋራ ሰላም መፍጠር ብዙ ጊዜ እየሞከርኩኝ ነበረ፣ ግን ቻንሱን አልሰጠሽኝም። ዛሬ ላይ ግን ቻንሱን ስለሰጠሽኝ አመሰግናለሁ። በተለይ ኤፍሬም እግዚአብሔር ይስጥክ ወንድሜ። በዚህ ልክ አልጠበቅኩህም ነበር። መልካም ነገር ነው ያደረግከው። ልጄንም እንዳይ ሰላሙን ስፈልገው ነበረ፣ መንገዱን ከፈትክልኝ ብሎ እኮ በጣም ደስተኛ ነኝ ብሏታል። ሩታን ባይፈልጋት ኖሮ፣ ለሩታ ቦታ ባይኖረው፣ ለሩታ ፍቅር ባይኖረው ኖሮ ልጄም በውጪ አሳይኝ ይላት ነበረ፣ ከዚህ ቀደም እንዳለው ማለት ነው። ግን በጣም ደስተኛ ነኝ ብሏል። በቃ እንሂድና ጥሩ ጊዜ ጥሩ ታይም እናሳልፋለን። ቆንጆ ቡና ታፋይልናለሽ አይደል ሩታ አላት ኤፋ። አዎ በሚገባ አለች። በቃ እንሂድ ወደ ቤት ብለው ሲሉት አልሄድም ብሎ ወደ አንቺ መጣ ነበር። አይ ያኔ ሀብሉን እንደሰጠችው አረ ሄርሜላ ትጎዳብኛለች፣ ትቀየምብኛለች ብሎ ይል ነበር። አላለም። በጣም ሲፈልገው ነበር። ስለዚህ አርፈሽ ቁጭ በይ። እንደውም ከአብርሃም ህይወት አሁን መውጣት መራቅ ያለብሽ አንቺ ነሽ። አይሆንሽም። በቃ ሁሉ ነገር ይኸውልሽ፣ ጸባዩም ምኑም የተግባቡት ከሩታ ጋር ነው። ምንም ያርጉ፣ ቻናልሽን አሳድገሻል። በአንቺ ብዙ ነገር ተፈጥሯል። ለወንድምሽ ቻናል አስከፍተሻል። በቃ ፈምሰሻል። አይን አፋር የነበርሽዋ ልጅ አይን አውጣ ሆነሻል። በጣም ስትመጪ እውነት እኔም ደግፊያት ነበረ። አብርሃም ከዛ ሙድ ስላወጣችው እኔ ሄርሜላን ከዚህ ቀደም በጣም በቃ ደግፊያት ነበር። ነገሩ ግን የተበላሸው እሱን ለማጽናናት ብቸኛ ናት። እኛ ብቸኛ ናት ሲባል ሄርሜላ ከዚህ ቀደም ይሄ ወላጅ አልባ ምንም ቤተሰብ የሌለባት ቤተሰቧ በሆነ አደጋ ወይ ጎዳና ላይ ተጥላ ያደገች ልጅ እኔ እንደዛ ነበር መስላ ምታይ። መጀመሪያ ታሳዝነኝ ነበር። አሁን ግን ሴራዋ ሴራ አይደለም። ሴራሽ ገና ስራሽ ሁሉ ይጋለጣል ማለት ነው። እና አረገዝኩ ብለሽ አብርሃም ስታታልዩ ነበር። እሱም የተረገዘው የአብርሃም አይደለም። አብርሃም ጅል ሞኝ ስለሆነ ነው እንጂ ዝም ስለሚል ነው እንጂ። እውነቴን እኮ ነው። እንደ አንዳንድ ተጠራጣሪ ወንድ ቢሆን እኮ አይቀበልም። ግን የሆነ የደነዘዘበት ነገር አለ። አንድ ሳምንት ሙሉ ጠፍተሽ መጥተሽ አርግዣለሁ አልሽው። ደስተኛ አልነበረም በአንቺ እርግዝና። ግን በሁለተኛው ቀን ማረጋገጫ ብሎ ሲሰጠው በቃ
ፀሐይ እንዲነካሽ አንፈልግም። እንግዲህ በጣም ነው የምንከባከብሽ። እግርሽን ልጠብሽ ወይ? እኔ ነኝ ምግብ እየሰራሁ ዱባ ወጥና ሽሮ ነው ድሎት ነው ያለችው። ምንድን ነበረ ጋይሶች ስትቀባጥር ነበረ ማለት ነው። እሱን ነገር ሊያረግላት በጣም ተስማምቶ ነበረ። አቤት አቤት አቤት! ኧረ እንደው እኔ ምንም አልፈራም ትቀማኛለች ብዬ በብር እኮ ገዝተሹ ነው። በዛ በሰዓት እኮ ልጁን እንትን ውስጥ አስገብተሹ ነው። በይሉንታ እኮ አስረሹ ነው። ወዶ እኮ አይደለም ያን ያረግሽለትን አበሻ አይደለ። እኛ እኮ አበሻዎች እኮ በይሉንታ ነው የምንያዘው። ታውቃላችሁ፣ ይሉንታ ይገዛናል። ይሉንታ ማለት ለእኛ ለአበሻዎች ትልቅ ነገር ነው። በቃ ልክ የአባት ዕዳ እንደተሸከምን ያህል እኮ ነው ኃላፊነት እንዳለብን ነው የሚሰማን። እሱም እንደዛ ተሰምቶት ነው። ለማንኛውም ስነ ስርዓትሽን ያዢ። እንደውም ተቻልሽ ከአብርሃም ራቂ ራቂ፣ ሌላ ህይወት ጀምሪ። የልጅ አባት ነው፣ ልጁን በሰላም ያሳድግበት። እኔ በዚህ መሀል በጣም ያሳዘነኝ ልዑል፣ የኔ ከርታታ አንተ ሳትፈልግ እነሱ ፈልገው ጨፍረው ባመጡት በመሀል ቤት ያንተ መሰቃየት፣ ያለ አባት ፍቅር ማደግክ፣ አባትክ በህይወት እያለ ወይ በህይወት የለም ተብሎ እውነቱ ተነግሮክ እሱን እየሰማክ ፎቶን ብቻ እንዲሁ እያየክ እንድታድግ አልተደረገ። ሴት ጋር ሄዶ ነው። ሌላ እኮ ሴት ውሽማ ይዞ ነው። እኔ ደግሞ በውሽማ ላይ ተደርቤ መኖር አልፈልግም ብዬ ፈታሁት ብላ እንዴት ለልጇ ይህንን አፋውጥታ ትናገር ሩታ? እውነቴን በእውነት። ለማንኛውም ቪዲዮ ይሄን ይመስል ነበረ። ተወደዳችሁት ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። የሩታዬ እህቶች አብርሽና ሩታዬ እንኳን ደስ